ዳኒ ዳጊን ፈነከተው። ዳጊ የዳኒን ፈርኒቸር ቤት አዘግቶ እንዳይሰራ ያደረገው የገንዘብ ጓደኛውን እናም ደግሞ የሄቨንንም እናት እንድትሞት ያደረጋት ምክንያት ስለሆነ ዳኒ በጣም ተናዶ ሄድና ሊያናግረው ነበረ። ነገር ግን ደግሞ አንተ ቆይ ግን እኔ ጣልኩትን ሁሉ ነው ወይ የምትወስደው? ለምንድን ነው እንደዚህ የምታደርገው የገንዘብ ጓደኛን? በማለት ቀድሞ ዳጊ ዳኒን ይመታዋል። እናም ዳጊም ደግሞ ለምንድን ነው የሁሉ ነገር የምታደርግ? በማለት ዳኒና ዳጊ ሁለቱም ይፈነካከታሉ። ቤት ድረስ ሂደህ እንዴት ትመታዋለህ? በማለት የዳጊ እናት በጣም ትጮህበታለች። ዳኒም በጣም ያዝናል። ምክንያቱም ደግሞ እኔ እናንተ ጓደኛ አልነበርንም። እንዴት ነው ፈርኒቸር ቤቴን ያዘጋህ? እኔ እኮ ቀስ ብዬ ልጠይቅህ ነበር፣ አንተ ግን በጸብ መጣ። በማለት ሁለቱም ይጣላሉ። ዳኒም በጣም ያዝናል። ምክንያቱም ደግሞ በጣም የሚወደውና የሚያከብረው ጓደኛው ስለሆነ ዳጊ በጣም ነበር ያዘነው። ሄቨንም እናቷን በማጣቷ ብዙ ብትጎዳ፣ ነገር ግን ደግሞ ከእንደገና ሰውና የእናቷን ገዳይ መበቀል ትፈልጋለች። ምክንያቱም ደግሞ ዳጊ ይህን ነገር ያደረገው በነበረባት ልብ ድካም ህይወቷን እንድታጣ ያደረገው መቶ እሱ ሲናገራት ነበረ በዛን ሰዓት። ስለዚህ በሱ ምክንያት እናቷን ስላጣች በጣም አዝና ልቧም ተሰብሮ ቁጭ ብላለች። እናም ዳኒ ተፈነካክቶ ሲሄድ በጣም ነበር የደነገጠችው። ሄቨን ምን ተፈጥሮ ነው ብላም ትጠይቀዋለች። ከዳጊ ጋር ተጣልተን ነው ታውቂያለሽ፣ ዳጊ ነው ለካ ፈርኒቸር ቤቴንም እያዘጋብኝ ብሎም ይነግራታል። ቆይ ለምንድን ነው ይሄ ሁሉ? እንዴት ነው ዳጊ ይህንን የሚያደርገው? ዳኒ ቆይ ግን ለምንድን ነው እንደዚህ ሊፈነክት የቻለው? ብላ ሄቨንም በጣም ደንግጣ ተነስታ ዳጊን ደሙን እንዳለ ጠራርግለታለች። እሱ ቆይ ለምንድን ነው የማይተወን? ቆይ ምን አድርገው ነው? ብላ ሄቨንም ታለቅሳለች። ዳኒም ለምን እንደው ታውቂያለሽ፣ የራሱ የሆነ ነገር ስለሚያስቀነውና እንዲሁም ደግሞ አንቺን የራሴ ለማድረግ እንደፈለግኩኝ ስለመሰለው ነው። እናም አንቺን አታልዬ ለእኔ ያደረግኩ መስሎት ነው ይህ ሁሉ ነገር ያደረገው ብሎም በጣም ተናዶ ዳኒም ይነግራታል። ዳኒ እውነቴን ነው ምልህ ዳጊ፣ የብሬን ነው ምልህ ጤነኛ አይደለም፣ እውነቴን ነው በጣም ታሟል ብላም ሄቨን በጣም ታዝናለች። ምክንያቱም ደግሞ ዳጊ በፊት የምታውቀው እንደዚህ አልነበረም። በጣም ጥሩ ሰውና እንዲሁም ደግሞ ዳኒን ጓደኛውን በጣም የሚወደውና የሚያከብረው ነበረ። ነገር ግን አሁን ላይ ግን ያለው ነገርና እንዲሁም ደግሞ የሚያሳየው ጸባይ በጣም ስለተቀየረባት፣ ስለዚህ ይህ ልጅ ጤነኛ አይደለም በማለት ነበረ። ነገር ግን ይህ ሁሉ ነገር የምታደርገው ነፂ ናት። ነፂ የዳጊ ባለቤት ወይም ደግሞ ግዴታ ቤተሰቦቹ ያጋቡትና እንዲሁም ደግሞ ሳይወዳት አብሯት ለሚኖረው እሷ ነበረች። ምክንያቱም ደግሞ ከሄቨን ጋር እንዲጣሉና እንዲለያዩ ስለምትፈልግ ብዙ ነገር አድርጋ፣ በተለይ ደግሞ በድሩዮች እንድታስደበድበውም ያደረገችው እራሷ ነፂ መሆኗን ብታቅ ምን ይመስላታል? ዳኒም ሄቨንን አንድ ሀሳብ አለኝ ይላታል። እሺ ምንድን ነው ብላም ትጠይቀዋለች። አንቺ የእናትሽን ገዳይ መበቀል ትፈልጋለሽ አይደል? ብሎም ይጠይቃታል። ሄቨንም አዎ የእናቴን ገዳይ መበቀል ፈልጋለሁ ብላም ትላለች። እንግዳውስ እኔና አንቺ እንጋባ ይላታል። ሄቨን በጣም ደነገጠች። ምን ብላም ትጠይቀዋለች። ዳኒ ይህንን ሲላት በጣም የደነገጠችው ምክንያቱም ደግሞ ዳኒና ዳጊ በጣም ምርጥ ጓደኞች ስለሆኑ እዚህም በፊት ዳጊና ዳኒ አንድ ላይ ሆኖ እንደወይ አድርገውና እኔና ሄቨን ብንጣላ ለማን ነው የምታግዘው ብሎም ይለዋል። ዳኒም ደግሞ እንዴ ቆይ ዳጊ ምን ሆነ ነው? ሲጀመር እኮ አንተና ሄቨን በፍጹም መቼም የምትጣሉ ሰው አይደላችሁም ይለዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናቸውን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻላችኋለሁ። መልስ ቀጣይ ክፍል ይዤላችሁ መጥቻለሁ። በባለፈው ክፍል ሄቨን እናቷን እንዳጣች ሁላችንም እናውቃለን። እንዲሁም ዳጊና እንዲሁም ዳኒ ደግሞ ተደባድበው ነበረ። እናም ወደ ቤት እየሄደ እያለ ነበር ያለቀው። በዛሬው ዕለት ግን ሄቨን ጋር ሄዶ ዳጊ እንደዚህ እንደፈነካከተውና እንዲሁም ደግሞ እንደተጣሉ ለሄቨን ይነግራታል። ሄቨንም በጣም ትደነግጥና ቆይ ይሄ ሰው ለምንድን ነው የማይተወን? ይሄን ያክል ምን አድርገነው ነው እናቴን አሳጣኝ ደግሞ ምን አርግ ነው የሚለኝ በማለት በጣም ታመራለች። እናም ቆይ ለምንድን ነው የተጣላችሁት ብላም ስትጠይቀው
ዳኒም ፈርኒቸር ቤቱን ዳጊ እንዳዘጋበትና እንዳይሰራ እንዳደረገውም ይነግራታል። ሄቨንም በጣም ትበሳጫለች። ስትበሳጭ ግን ደግሞ ዳኒ አንድ ጥያቄ ጠይቃታል። በጥያቄው እሺ ምንድን ነው ብላም ትስማማለች። እናም ዳኒ ለምን የእናትሽን ገዳይ መበቀል ትፈልጋለሽ ይላታል። ሄቨንም የእናቷን ገዳይ መበቀል እንደምትፈልግም ትነግረዋለች። እንግዳውስ እኔና አንቺ እንጋባ ይላታል። ሄቨን በጣም ትደነግጣለች። ምክንያቱም ደግሞ ከዚህም በፊት ዳኒና እንዲሁም ዳጊ በጣም ምርጥ ጓደኞችና እንዲሁም በመሀል ደግሞ ከሄቨን ጋር ሶስታቸው የማይለያዩና ሚስጥረኛዎች ናቸው። ስለዚህ እንዴት ነው ቆይ የጓደኛው እሱ ደግሞ ያለው እውነት ነው። ሄቨን የደነገጠችበት ምክንያት እንዴት ይህን ጥያቄ ይጠይቀኛል በማለት ነበረ። ግን መበቀልና እንዲሁም ደግሞ ማበሳጨት የሚችለው ዳኒ በዚህ መልኩ ነበር የመሰለው። እናም ከዚህም በፊት ለማን ታግዛለህ ብሎም ሲጠይቀው ለምን ትጣላላችሁ ቢለው አይ እንዲው አያድገው ብዬ ነው እንጂ እሱማ እኔና ሄቨን መቼም አንጣላም። ሄቨንን በጣም ነው ማፈቅራት። ከሄቨን ተለይቶ ህይወት የለኝም። ሄቨንን በጣም አፈቅራታለሁ ብሎም ሲለው ነበረ። ስለዚህ ዳጊ ልቡን መስበር የሚፈልገው ደግሞ በዚህ መልኩ ነበረ። ዳጊን ሄቨንን አዎ በጣም ነው የምታፈቅራት አውቃለሁ። እንዲሁም እኮ እሷን ካገኘህ አይደል እንዴ ጓደኛዬ እኔን ጣልጣል ያደረግኝ ብሎም ይለዋል። ዳኒም ደግሞ አረ በፍጹም እኔ ለበዛ አይደለም ቆይ እንዴት ነው አንተን እንደዚህ ጣልጣል የማደርግህ በማለት ተኮ ማለት ከጓደኛም በላይ ወንድሜ ነህ። ስለዚህ በፍጹም መቼም ቢሆን መቼም ከማንም ጋር አላወዳድርም በማለት ዳጊም ለዳኒ ይነግረዋል። እንዲሁም አንድ ነገር ልንገርህ እናም ቃል ትገባልኛለህ ይለዋል። ዳኒም ደግሞ ምንድነው እሱ ብሎ ዳጊን ይጠይቀዋል። ይኸውልህ እንዲሁም እኔ እናንተ ከመወዳዳችን የተነሳ በተመሳሳይ ቀን ነው ማግባት ያለብን ብሎም ይለዋል። በጣም የሚስቃል። በጣም እየተሳሳቁ እያለ ይህን ትዝታ ትዝ ይለዋል ዳጊ። ቆይ ግን ለምንድን ነው ወንድሜ እንደ ወንድሜ የማየው እንዴት እንደዚህ ያደርገኛል በማለት በጣም ያዝናል። ዳጊም በጣም ብዙ የማያውቀው ከጀርባው ከቤት ውስጥ የሚሰራ ሴራ ስላለ ነው። የዳጊ እናትና እንዲሁም ደግሞ ነፂ የዳጊ ባለቤት ሳይፈልጋት እኔ አልፈልግሽም፣ ከአንቺ ጋር እኔና አንቺ ባልና ሚስት ሆነን መኖር አንችልም፣ እኔ ሄቨንን ነው ማፈቅራት፣ ከሄቨን ውጭ ማንም አልፈልግም ሲላትም ነበረ። እናም እሷ ደግሞ በትግል እኔ ከአንተ ተለይቼ መኖር አልችልም እያለች የራሷ ለማድረግ በጣም በብዙ ጥረት ከእናቱ ጋር የምታደርገው ይህ ሁሉ ጣጣና ኮተት ያመጣችበት ራሷ ነፂ ነች። ምክንያቱም ደግሞ በቀጠረቻቸው ጎረምሳ መንገድ ላይ የሄዱ እያለ ዳጊን የጎዱ መስለው አውቀው ነፂን ይጎዷታል። ዳጊን በጣም ይደነግጥና በእኔ የተነሳ ተጎዳች በማለት ወደ እሷ እንዲሄድም ታደርገዋለች።